ሰላም ሰላም ወገኖቼ ዛሬ የምናየው ኦቨርፊቲንግን እናያለን ማለት ነው። ስለዚህ አንደርፊቲንግን ያው እንዴት አቮይድ እንደምታደርጉ ምናምን ሰርተን አይተናል። ስለዚህ በዛ ሞዴል ላይ ምንድነው እኛ አንደርፊቲንጉን አቮይድ ለማድረግ ስንል የሆነ ነገር ሲንቀይሮ ምን አደረገ ቀጥታ ወደ ኦቨርፊቲንግ ነው የመጣ ማለት ነው። እዚህ ጋር ስታዩ ቫልዩ ትሬኒንግ አኩሬሲ እና ቴስት አኩሬሲ መካከል ያለው ልዩነት 4 ሳምቲንግ ሆኗል አይደል? ስለዚህ ምንድነው ሞዴላችን ምን እየሆነ ነው? ኦቨርፊቲንግ እየሆነ ነው ማለት ነው። ስለዚህ ኦቨርፊቲንግ ማለት ምንድነው? ሞዴሉ ቱ ኮምፕሌክስ ነው ማለት ነው። ኦቨርፊቲንግ ሲሆን ምንድነው? ሞዴሉ ቱ ኮምፕሌክስ ሲሆን ኦቨርፊቲንግ ነው የሚከሰተው ማለት ነው። ስለዚህ ሞዴል ኦቨርፊቲንግ ከተከሰተ ያን ኦቨርፊቲንግ እንትምለው አቮይድ የምናደርገው በምን ሁኔታ ነው? እንዴት ነው አቮይድ የምናደርገው? እሱን አቮይድ የምናደርገው ምን በማድረግ ነው? የሞዴል ኮምፕሌክሲቲውን በመቀነስ ማለት ነው። ስለዚህ እሱን ለማድረግ ምንድነው የምታደርጉት? እሱን ለማየት ያው እዚህ ጋር የመጀመሪያው ስራችን ምን እናደርግ? ይሄን አንደርፊቲንግ የነበረውን እዚህ ጋር ሃይፈን አድርገን ኦቨርፊቲንግ እንጨምር። እዛ ላይ ኦቨርፊቲንግ ያው አንደርፊቲንግ ኦቨርፊቲንግ ብለን ሪኔም እናድርግ። ስለዚህ እሱን እንዲህ ካደረገን በኋላ የመጀመሪያው ስራ እስቲ ራን አድርገን እንየው። እስከ ስፕሊት ድረስ ራን ታደርጋላችሁ ማለት ነው። ስለዚህ አንደርፊቲንግ አሁን ቀጥታ ወዴት ነው የሆነው? ሞዴላችን ጋር ደርሰን ነው ያቆመነው ማለት ነው። ስለዚህ እዚህ ዲሲሽን ትሪ ክላሲፋየር ላይ ባለፈው ቀይረን ማክስ ዲፒዝ ወደ አንደርፊቲንግን አቮይድ ለማድረግ ማክስ ዲፒዛችንን ወዴት አደረገን? ወደ 5 አደረገን። 5 እናደርገው ሞዴላችን ደግሞ ወዴት እየሄደልን ነው? ወደ ኦቨርፊቲንግ እየሄደልን ነው ማለት ነው። ስለዚህ ኦቨርፊቲንግ ሄደ ማለት ሞዴሉ ምን አደረገ? ሸመደደ፣ በልክ አልሰራም ማለት ነው። መሸምደድ ብቻ ነው ሚሞራይዝ ነው ያደረገው የሚለው ነው። ስለዚህ እሱን አቮይድ የምናደርገው ሞዴላችን ምን በማድረግ ነው? ሲምፕል በማድረግ ማለት ነው። ስለዚህ ሞዴላችን ሲምፕል የምናደርገው ምን በማድረግ እዚህ ጋር ለምሳሌ ማክስ ዲፒዛችን እኛ ስንጨምር ነበር ሁለቱም ጨምሯል። አኩሬሱ ምናምን ጨምሮ ግን ወደ ኦቨርፊቲንግ እየሄደን ነው ማለት ነው። ስለዚህ እሱን አቮይድ ለማድረግ ምን ታደርጋላችሁ? አሁን እዚህ ጋር ለምሳሌ ሞዴላችን ሲምፕል እናድርግ፣ ማክስ ዲፒዙን ወደ 3 እንቀይር ማለት ነው። ስለዚህ እሱን ቀይረን ራን እናድርግ። ስለዚህ ራን ስናደርገው እዚህ ጋር የመጣው ሪዛልቶችን አስቡ። 0.9718 ትሬኒንግ አኩሬሲ ነው። ቴስት አኩሬሲ ደግሞ 0.958 ማለት ነው። ስለዚህ ምንድነው ይሄ አሁን ወደ 2 ዲጂት ራውንድ ብናደርግ ስንት ነው የሚመጣው? 0.97 የላኛው ይሆናል፣ የታችኛው 0.96 ሊመጣ ይችላል ማለት ራውንድ ስናደርግ። ስለዚህ የቴስት አኩሬሲ እና የትሬኒንግ አኩሬሲ መካከል ልዩነቱ ምንድነው? 1 ሳምቲንግ ነው። ስለዚህ ይሄ ማለት ምንድነው? ሞዴላችን አንጻራዊ ስናይ ምን አደረገው? ኦቨርፊት አልሆነም ማለት ነው። ስለዚህ ኦቨርፊት አልሆነም ማለት ደግሞ እናንተ ማሰብ ያለባችሁ ለምሳሌ እናንተ ሲሰሩ ትሬኒንግ አኩሬሲ እና ቴስት አኩሬሲ ሁለቱም ላው ቢመጣ ለምሳሌ 90 እና 91 ቢመጣ ይህም ወደ አንደርፊት አልሆነ ማለት አንችልም። ምክንያቱም አንደርፊት እያደረገ ነው ወደ ታች። አኩሬሲ የሁለቱ ላው ሲሆን አንደርፊቲንግ ነው። ነገር ግን ኦቨርፊቲንግ የሚሆነው ደግሞ ትሬኒንግ አኩሬሲያችን ሃይ ሲሆን ቴስት አኩሬሲ ደግሞ ላው ሲሆን ኦቨርፊቲንግ ይሆናል። ስለዚህ አቮይድ የምናደርገው በእንደዚህ መልኩ ነው። ነገር ግን የሁለቱ አኩሬሲ ላው ሲሆን ደግሞ አንደርፊቲንግ ይከሰታል። ሁለቱም ደግሞ ምን መሆን አለበት? ቢያንስ ደግሞ በተቻለ መጠን ከ95 በላይ መምጣት አለበት ምርጥ ሞዴል ለማለት ማለት ነው። 98 ኦር 98 እና 99 ኦር 99 እና 100 ምናምን የሚለው አኩሬሲ የቴስት እና የትሬኒንግ አኩሬሲ ተቀራራቢ የሆነ ቫልዩ ነው መምጣት ያለበት ማለት ነው። ስለዚህ በእንደዚህ መልክ እንትን ታደርጋላችሁ ማለት ነው። ስለዚህ ይሄን ደግሞ አቮይድ የምናደርገው አሁን እኛ እዚህ ማሽን ለርኒንግ ላይ ስለሆነ ዲሲሽን ትሪ ላይ ሳምቲንግ ኦፕሽኖችን በመቀያየር ነበር። እዚህ ጋር ስንቀይሮ እዚህ ጋር የተሻለ ሪዛልት አምጥቷል ማለት ነው። አንጻራዊ ከበፊቱ ስናየው ምን አደረገ? ኦቨርፊት አልሆነም። ነገር ግን ይሄን ጉድ ፊት እንላለን ማለት ነው። ጉድ ፊት ነው የአንጻራዊ ሲናይ ከበፊቱ ማለት ነው። የተሻለ ፊቲንግ ይሄ ነው ማለት ነው። ስለዚህ በእንደዚህ መልክ ምን ታደርጋላችሁ? የተሻለ ሪዛልት እንዲመጣ ማድረግ ትችላላችሁ። ኦቨርፊቲንጉን አቮይድ የምታደርጉት በእንደዚህ መልክ ነው ማለት። ነገር ግን ይሄ ሪዛልት ራሱ የተሻለ ሪዛልት እንዲመጣ ምን ማድረግ አለባችሁ? እዚህ ሞዴል ላይ የሚሰሩ ስራ የመጀመሪያው ስራ የመረጣችሁት ሞዴል ይህ ከሆነ በዚህ ሞዴል ላይ ምን ማድረግ አለባችሁ? ቱኒንግ መስራት አለባችሁ። ሃይፐር ፓራሜትሪክ ቱኒንግ ትሰራላችሁ። ቱኒንግ ሲሰሩ በተር የሆነ ኦፕሽን ከመጣ ያን ቤዝድ ሆኖ እዛ ላይ ቤዝድ ሆናችሁ ሞዴላችሁን እንደገና ትሬን ታደርጋላችሁ ማለት ነው። ስለዚህ እንደዛ አድርጋችሁ የተሻለ ሪዛልት ካላገኛችሁ ምን ማድረግ አለባችሁ? ሌላ ሞዴል መጠቀም አለባችሁ ማለት ነው። ሌላ ማሽን ለርኒንግ ሞዴል ለምሳሌ ኢንሰምብል ሜተድ መጠቀም ትችላላችሁ። እንደ ራንደም ፎረስት፣ እነ ኤክስጂቡስት፣ ላይት ጂቪኤም እነዚያ የተለያዩ ሞዴሎች አሉ። ኮምፕሌክስ የሆኑ ሞዴሎች ኦር ኒውራል ኔትወርክን መጠቀም ትችላላችሁ ማለት ነው። ስለዚህ በእንደዚህ መልክ ኦቨርፊቲንግ ሲከሰት ምን አድርገናል? ሃንድል አድርገናል ማለት ነው። እሱ ደግሞ ዲፕ ለርኒንግ ላይ የሚሰሩ ከሆነ በዛ ሰዓት እንዴት ነው ሃንድል የምታደርጉት የሚለውን ያው ዲፕ ለርኒንግ ላይ ስንደርስ እያንዳንዱ ነገር
እናያለን ማለት ነው። ስለዚህ በእንደዚህ መልክ ማሽን ለርኒንግ ላይ ሲከሰት ሃንድል ታደርጋላችሁ። የሞዴላችሁን ኮምፕሌክሲቲ ሞዴሉ ኮምፕሌክስ ሲሆን ምንድነው የሚደረገው? ኦቨርፊቲንግ ይከሰታል። ስለዚህ ሞዴሉ በዛ ሰዓት ሲምፕል ታደርጋላችሁ። ደግሞ አንደር ፊቲንግ ሲከሰት የሞዴሉ ኮምፕሌክሲቲውን ምን ታደርጋላችሁ? ትጨምራላችሁ ማለት ነው። ሞዴሉን ኮምፕሌክስ ታደርጋላችሁ አንደር ፊቲንግ ሲከሰት ማለት ነው። ስለዚህ ይሄን ይመስላል የዛሬው ቪዲዮ። በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። የቪዲዮ ደግሞ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።